እና ከአሁኑ ነው የተጀመረው። ጌታ የምር ቤት ጽዳት ኦ ማይ ጋድ ቡቡዬ ድረስ ቤተሰብ ይሄም ወንድ ተብሎ ይደነቃል። ዩቲዩብ ላይ ጉር ነው እንደዚህ በቁሟ ይገፈትራታል። ፈጣሪ ትዕግስት ስጠኝ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ። ኢድ ሙባረክ። እንኳን አደረሳችሁ ለመላው የእስልምና እምነት ተከታዮች። ዛሬ ፊቴን ራሴ ሜካፕ ሰርቸዋለሁ። ሜካፕ ያምርብኛል ወይስ እንደዚሁ ሁል ጊዜ የምመጣላችሁ? ያምራል። አይኔን ደግሞ እየተሻለኝ ነው። አሁን መነጽር እየቀነስኩኝ ነው። ተመስገን። ያው ኮመንት ስር ማለት ነው አይንሽ ይጥፋ እንደምትሉኝ አውቃለሁኝ፣ ግን እውነቱን ደግሞ ልንገራችሁ። አሁን አይኔ እየጠራ ነው። በፊት በርበሬ ነበር የሚመስለው፣ ውስጥ የጋረደኝ ነገር ነበረ። ለዛ ነበር መነጽር ማድረገው። አሁን እየቀነስኩኝ ነው፣ ማየት እየቻልኩኝ ነው። በጨለማ ስልክ እየተጠቀምኩኝ ነበር እንትን የሆንኩት እና ጸጉሬንም ራሴ ነኝ ያስያዝኩት። ዛሬ ኢድ ብሎኛል። በቃ በጣም በሚገርም ሁኔታ ፏፍሽ ብያለሁ። አሁን ከሰዓት ወደ እህቴ ጋር ልሄድ ስለሆነ ማለት ነው ፏ ብዬ ከዛ ልሄድ አስቤያለሁ። ቤተሰቦች ምን እመስላለሁ? ሜካፑ ይሩብኛል ወይስ አልሄድብኝም? ዛሬ ተሳዳቢዎች ኮመንት ስር ይመቻችሁ ብዬ ነው። በጣም ነው የምወዳችሁ። መልካም በዓል ይሆንላችሁ፣ መልካም ኢድ ይሆንላችሁ ውድ ቤተሰቦች ማለት ነው። በዚህ መልኩ ደስ ብሎኛል። እኔ ፏ ብያለሁ ዛሬ ማለት ነው። ለራሴ ውስጤ ፏ ብሏል። አመርኩ አላመርኩ ምን አገባኝ? ያው አታምሬም ስለምትሉ ማለት ነው። የሰው ልጅ ጤና ካለው ቆንጆ ነው ሁሉም ሰው። እንደዛ ነው እኔ የማምነው በነገራችን ላይ ማለት ነው። ውድ ቤተሰቦቼ ዛሬ ጨረቃዎች ይመጣሉ። ሲመጡ ግን በጭቅጭቅ ነው በሰላም ነው የሚለውን ነገር እንዲሁም የሃይሚን ስራዎች ቃኘት ቃኘት ላርግላችሁ እስኪ። እኔ የሃይሚን ስራ ነው ይዤ የመጣሁት። የብሩክ ስራ ሁለት ስለሆነ አንዷም ማሂ ናት። እሷ ያው አትወራም ብዙም ያው ስለምታውቋት ብዬ ነው። የሃይሚን ስራዎች ግን ይዤ መጥቻለሁ። እና አሁን ላይ ብሩክ የሰራው ስራ እንደ ነውር ሆኖ ቲክቶክ ላይ ፎቶ መዘቅዘቅ፣ ፎቶ መርገጥ ያን ያክል ጉዞ የሚያስጉዘው ለምን እንደሆነ ባላቅም እንደው የሃይሚ ስራዎችን እስኪ ላስታውሳችሁና ማለት ነው እንደው ቢያንስ እንኳን እኔ ትናንትና ዳኒ ዋንጫ የተሸለመበትን ምናምን ኮመንታተሮች ስላናደዱኝ ለኮመንታተሮች ብዬ ሰርቻለሁ እንጂ እኔ ለሃይሚ ብዬ አይደለም። እኔ ለሃይሚ ልዩ ቦታ እንዳለኝ ራሴ ያውቋለሁ ማለት ነው። እና ሃይሚ አሁን እዚህ ዱባይ ላይ ከቢኒ ጋር ድብን ያለ ፕራንክ አድርገዋለች። ፕራንክ ነው፣ ስራ ነው እንግዲህ የስራዋ ነው። ይሄ ስራ ትክክል ነበር። በዛን ሰዓት እንዲሁም ከብዙ ልጆች ጋር ነበር የተጣላሁት ማለት ነው። ለምን ዱባይ ላይ እንዴት ከወንድ ጋር ይደባደባል? ዱባይ ላይ እንኳን ቢቀርባት ሃይሚ ብዬ በዛን ሰዓት ለምን አደረገችው ብዬ በጣም ብዙ ልጆች ጋር ተጣልቼ ነበር ቲክቶክ ላይ ማለት ነው። ግን የተጣላሁበት ነገር በዛን ሰዓትም እንደዚህ አሁን ኢትዮጵያ ላይ ይታሰራል ይፈለጣል ሲሉ ብሩኬ ምንም አልገረመኝም። በዛን ሰዓት ግን ሲደባደቡ ካሜራ ቢይዛቸው እንዴት ነው ጦሶ ብዬ በጣም ደንግጬ ለራሴ ቪዲዮ ሰርቼ ነበር። ግን ብዙ ሰው ትክክል መሆኑን ትቶ ትክክል አይደለሽም ነው ያለኝ። እኔ ግን ትክክል ነኝ እና ሁሉም ሰው የሚያውቀውን ነው። ግን ለምን አትዋሽላትም ብለው ያሉኝ ልጆች ነበሩ። አልዋሽም። ሁለተኛዋ ስራ በቅርብ ጊዜ የተሰራውን ነው ማመጣለች። ሁለተኛ ስራዋ እንግዲህ ከፋሲል ጋር ቀለበት አደረግኩኝ ብላ ለ4 ቀን ለ5 ቀን በጣም ሲጨቃጨቁ ነበር። ይሄ ግን ስሜት አይጎዳም ለወንድ ልጅ? እስኪ እናንተ በፍቅረኛችሁ ቦታ ሆናችሁ እናንተ በፍቅረኛችሁ አሁን ብሩኬን የምዘቀዝቁት የምትሰድቡት ሰዎች ማለት ነው፣ ሃይሚን በድልሃታል የምትሉ ሰዎች ምኑ ጋር ነው የብሩክ በደል? ምኑ ጋር? ምን አልጋ ላይ እኮ መታየት ተራ ነገር እኮ ነው። ካላረገው አላረገም ነው በቃ። ካመነችው አመነችው ነው። ካላመነችውም ለራሱ ነው ለብሩኬ ነው ጸጸት የሚሆነው እንጂ ለሃይሚ አይደለም። እዚህ ጋር ማለት ነው በአደባባይ በቪዲዮ ብሩኬ ከዛች ሴት ጋር ግንኙነት ቢኖረው ኃጢአቱ ለራሱ ነው እንጂ ለሃይሚ አይደለም። ሃይሚ ንጹሕ ሴት ናት፣ ይቅርታ አድርጋለች ብትቀበለው ማለት ነው። ግን በዚህን ጊዜም አሁን በፋሲል ጊዜም አግቶ ቤት ወስዶኛል ብላ ፕራንክ ሰርታለች ሃይሚ። ታዲያ እሷ የምትሰራው ስራ ለምንድን ነው ለብሩክ ለስሜቱ አይጎዳውም ይጎዳዋል ብላችሁ ማሰብ የተሳናችሁ? ይሄ እኔ ጥያቄ ነው ቤተሰቦች። እኔ እዚህ ጋር የሃይሚን ዘቅ ከፍታ አይደለም እንደው ለብሩክ ለመዘቅዘቅ አሁን ፎቶውን ለመዘቅዘቅ እና አንዳንድ ነገሮች ሲያረግ ለምንድን ነው ምላሳችሁን የምትጎትቱት ነው የኔ ጥያቄ። ሌላ ምንም ጥያቄ የለብኝም። እኔ ከሃይሚ ጋር አሁን ምንም ጸብ የለኝም ከሃይሚ ጋር። ግን እናንተ ለሃይሚ አስባችሁ ነው ወይስ
ብሩክ እንዲርቃት ስለፈለጋችሁ ነው። ምንድን ነው እኔ ያልገባኝ ነገር ማለት እሷ ፕራንክ አድርጋ እንደማታቅ ሰው፣ እሷ ምንም አይነት ነገር ስህተት ሰርታ እንደማያቅ ሰው ለምንድን ነው ይቅርታውን የማትቀበለው ብዬ በተናገርኩት የኔ ጥፋት አሁን ምኑ ጋ ነው? እንደው ቤተሰቦች እንደው ዝም ብላችሁ በራሳችሁ በፍቅረኛችሁም ቦታ በወንድማችሁም ቦታ ሆናችሁ እስኪ ፍረዱ። እስኪ እናንተ ለእውነት ቁሙ። እዚህ ጋር እኮ ከፍ ዝቅ የማለት ነገር አይደለም። ሀይሚ ከዚህ በፊት ብዙ ስራዎችን ሰርታበታለች በብሩኬ ላይ ብዙ ጊዜ ልቡ ተሰብሮ የተመለሰ ልጅ ነው። ዛሬ ይቺ የአልጋ ላይ ፕራንክ ሀይሚን ልቦናዋን ቢሰብራት ከሱ ጋር ሁሉ ጊዜ ዘላለም የማያስቀጥላት ዘላለም በቃ ይቅርታ የማትቀበልበት ምክንያት ነው። በዚህ መለያየት ነው በቃ ይለያዩ ነው ብላችሁ የምታስቡት? እኔ እኮ የአንዳንዶቻችሁ ግርም ነው የሚለኝ፣ በጣም ግራ ነው የሚያጋባኝ። ነው ወይስ ጭቅጭቃቸውን ወዳችሁት ነው? አልገባኝም። እኔ ማለት ብሩክ አሁን ምን አድርጎ ነው የምዘቀዝቁት? ቆይ ምን ፈጠረ? ሌላው ይቅር፣ ሴቶቹስ እሺ እየቀናችሁ ነው፣ እሱን አውቃለሁኝ። ለምን በሀይሚም ትቀናላችሁ በብሩክም ትቀናላችሁ። በእርግጠኝነት እንደዛ ናችሁ። ለምን ሀይሚ ከብሩክ ጋር እንድትሆንም አትፈልጉም፣ ብሩክ ከሀይሚ ጋርም እንዲሆን አትፈልጉም። እንደዛ ነው እኔ የምረዳችሁ እንጂ እውነት እኔ እንጃ። እኔ ብሩክን አሁን ሼር የማደርገው ምን ምለው ተናግሬ ያለሁ እኔ በቃ ዝም ብሎ በውሸት ዝቅ ብሎ እንዲሆን ሞራል እንዲኖረው ብዬ ነው እኔ የማደርገው። እና ደግሞ በጣም ንጹሕ ሰው ስለሆነ ምንም አይነት ስህተት ስለሌለበት ነው። ምንም አይነት ለሀይሚ የሚበድላት ሴት የሚበድላት ወንድ ሴት የሚበድል ወንድ ቢሆን ቁጥር አንድ እኔ ነበርኩ ለብሩኬ። ታቆኛላችሁ ከዚህ በፊት ከንትና ጋር በነበረው ጊዜ እንዴት አድርጌ እንዴት ሀይሚን እንዳይጎዳት ምን ያክል መስዋዕትነት እንደከፈልኩኝ ታውቃላችሁ። ቪዲዮ የራሱ አለ በዛን ሰዓት ማለት ነው። ሀይሚን ባልተረዳ ሰዓት፣ ሀይሚን በተረዳ ሰዓት ደግሞ አሁን እሷ በተረዋ ለምንድን ነው እንደዚህ እሷ እየተጫወተችበት ከዛ መልሱን ሲመልስ ለምንድን ነው ያዙ ይልቀቁኝ የምትለው ነው የኔ ጥያቄ። ታዲያ ይሄ የኔ ጥያቄ በብሩክና በሀይሚ መካከል ጠላትነት ያስብላል? ጠላት እንደሆነስ እናንተ ናቸው ያልገባችሁ ማለት ነው። ለምን ሀይሚ የምትሰራውን ስራ ብቻ ወዳችሁ ብሩክ የሚሰራውን ስራ አትወዱም? ይሄ ማለት ደግሞ እሱ በሚሰራው ስራ ዝቅ ብሎ ሁል ጊዜ በቃ እኔንማ እንዲህ ይባላለሁ ብሎ እንዲጸጸት ምናምን ነው የምትፈልጉት ማለት ነው፣ ወንዱም ሴቱም። እዚህ ጋር ደግሞ አንድ ወንድ አለቅላቂ አታላይ የቡታጅራ ልጅ አለ። አሁን አንተም ወንድ ሆነ አሁን ስለ ብሩኬ ቆመ ታወራለህ። ልብ ካለህ አንዷን እንደሱ እስኪ እንደ ብሩኬ እስኪ አንድ ሴት ሞልቷል ቡታጅራ፣ አንዷን ይዘህ እስኪ እንደ ብሩኬ ትሪት እያደረግህ አንድ ሴት እንደ ብሩክ ትሪት አድርገህ እስኪ ሀይሚን እንደሚያደርገህ ለቪዲዮ ብለህ እንኳን እስኪ አንድ ሴት አምጥተህ ስራ። አትችልማ። ኬት አምጥተው አትችልም። ዱዝ ምን ይመስላል? አወራራን አስተካከል። ብሩኬ ነው ጥፋተኛ ሲሉ ሰምተሃል? ይሄ ማለት ነው እንደዚህ ብሩኬ ጥፋተኛ ነው ሀይሚ ጥፋተኛ ናት ምናምን። እንደው እኔ ለሰብስክራይብ ብዬ ማለት ነው እግዚአብሔርን በሀይሚና በብሩኬ መካከል ዋሽቼ አንድን ቀን ሰርቼ አላቅም። ግን አትረዱኝም፣ የምለውን ነገር አትረዱኝም። ማርያምን የምናገረውን ነገር ስለማትረዱኝ ነው እንጂ እኔ በብሩክና በሀይሚ መካከል ሲጀመር ጀምሮ እኔ እነሱ ሲመጡ ነው ዩቲዩብ የጀመርኩት። ዩቲዩብ ማየት ትችላላችሁ። ከእነሱ ጋር ሀ ተብሎ ሲጀመር ገና ሀይሚ ዩቲዩብ ቻናል ሲከፈትላት፣ በብሩክ ጊዜ እንደውም የለኝም ነበር ቻናል፣ ግን እከታተለው ነበር ብሩክን። በዛን ሰዓት ጀምሬ ነው አብሬያቸው የምከታተላቸው። እያንዳንዷ የሚያስቧት ነገር ማለት ነው እኔ ቀድሜ ነው ቪዲዮ የሚሰሩትን አይዲያ ራሱ ማውቀው። ግን አትረዱኝም፣ ምንም አይገባችሁም። እኔ እናንተ የምታስቡት ለሀይሚ ተንኮል ለሀይሚ እንደዚህ ነው ምና ነገርኳቸው። በነገራችን ላይ የብሩክን እና የሀይሚን የምትወዱ ቢሆን ኖሮ ሁለታችሁም ሀይሚ እንደዚህ አታረጓትም፣ ብሩክ እንደዚህ አታረጉትም። ሀይሚ ከብሩክ ጋር ተለይታ የሆነ ወይ አላማዋ ይሳካል ወይ አላማዋ አይሳካም። በቃ አለ አይደል? እንደዚህ አይነት ነገር ነው የምትፈልጉ። ለምን አንደኛ ሀይሚ እስካሁን ድረስ ያው በራሷ ከቤት ወጥታ አታውቅም። አሁን ነው የወጣችው። ከወጣችም 1 ዓመት ሆናት። እስከዛሬ ከወንድሞቿ ጋር ነው እና በእሷ ጋር ምንም አይነት ከማንም ጋር በስራም ሆነ በወንድምነትም በምንም ግንኙነት ያላት ጓደኛ የወንድ ጓደኛ የላትም። ሶ ከብሩክ ጋር ነው ስራም ጓደኝነትም የጀመረችው። በዛ መካከል ግን ብሩክም ራሱ ክሎዝ ነው። ብሩክ ራሱ እነዚህች ሶሲ እንግዲህ ቆይቷል ካወቃት። ከእሷ ውጪ ሌላ ሴቶች አሁን የማያውቃቸው ሴቶች አሉ ብላችሁ ነው የምታስቡት? ይኖራሉ።
ይኖራሉ። ግን የፕሮቶኮሉ ብዛት ሚዲያ ላይ አያመጣም። ሌላ ሴት ማምጣት አቅቶት ነው። አሁን ሀይሚ ስንት ጊዜ ፕራንክ አደረገች። ባለፈው በሴት ራሱ ቡታጅራ ላይ ፈተነችው። በዛን ሰዓት እሷ አምጥቶ መፈተን አቅቶት ነው አይደለም። ግን በቃ አንደኛ ለሀይሚ ለሞራል ይጨነቃል፣ ሁለተኛ ሚዲያው ላይ የሚባለውን ነገር ያውቃል። በዚህ ልክ እኮ ነው እናንተን የሚያከብራችሁ። ግን አይገባችሁም፣ ማርያምን አይገባችሁም። በእናንተ በምታደርጉት ነገር እኛ የማንፈልገውን ነገር እንድናረግ። እኔ ሀይሚና ብሩኬ ለይቼ አንድም ቀን ፖስት አላቅም። ይኸው 1 ዓመት እስከሚሞላኝ ቲክቶኬ ማየት ትችላላችሁ፣ ዩቲዩቤ ማየት ትችላላችሁ። የሀይሚም ስተት ካለ የሀይሚም ስተት፣ የብሩኬም ስተት ካለ የብሩኬ ስተት። ከመጀመሪያ ጀምሮ የሚያውቅ ያቀኛል። ብሩኬ ከዚህ በፊት ከሌላ ሰው ጋር በነበረ ሰዓት፣ በሀይሚን ባልተረዳ ሰዓት እያለቀስኩ ነበረ ቪዲዮ መሰራው። የሚያውቅ ያቀኛል። ግን አሁን ላይ ደግሞ ሀይሚ ሲረዳት እሷ ለምን በዚህ ልክ ትጫወትበታለች? በዛ ነው እየሰራ ያለሁት። ይሄ ነገር ደግሞ አንድ ቀን አይኗ ይገለጽላታል። አንድ ቀን ማለት ነው። ሁሉም ነገር እኮ ይጸጽታችኋል፣ ሁሉም ነገር ማለት ነው። ስለዚህ እኔ ደግሞ እያየው ስለነበረ አንድም ውሸት የማወራው ነገር የለም። አሁን ሀይሚ ስራም ቢሆንም በዚህ ልክ እርግጠኛ ነኝ ብሩክ ፕራንክ መሆኑን ቢያቅ ኖሮ እንደዚህ ቆሞ የእመቤታችንን ስም እየጠራ አይምልም፣ አይገዘትም። እኔ እንጃ። እንደዛ ከሆነ እውነት አብዷል ማለት ነው ብሩክ። እንደዛ ብዬ ነው የማስበው። በፍጹም ሊሆን አይችልም። በቃ ተቀየረችበት። እዛ የምታደርገው ነገር አዲስ ነገር ነው የሚሆንበት። ምክንያቱም እናንተ ተለይቷችሁ የማያቅ ሰው ሲለያችሁ ብዙ ነገር ነው የምታስቡት። እና ብሩኬ እሱ ነው አሁን እየጎዳው ያለው፣ የሚያናድደው ያለው፣ የሚያስጨው ያለው እሱ ነው እንጂ እሷን መጉዳት፣ እሷን ሌላ ነገር ማድረግ ፈልጎ አይደለም። ግን ለምንድን ነው የማትረዱት ቤተሰቦች? ግን ወንዶችም ሴቶች ትበዛላችሁ፣ ግን እኔ ለቡቡ ምነግር ነገር በቀኝ ጎንህ እየሰማህ በግራ ጎንህ ፍስስ ማድረግ አለብህ። በቃ ምንም ሚዲያ ላይ ምንም የሚያመጡት ነገር የለም። አያኖሩህ። ያንተን ህይወት እንኖር እንዲ ለሀይሚ ተነጥፋህ በቃ ከቤቷ ስትወጣ የምትሄድበት ቦታ መሰላል ሆነ አድርሳት እኮ ነው ያሉት። እግዚአብሔርም አይወደው። እናንተ ኃጢአት ነው፣ ነውር ነው፣ ጉድ እኮ ነው። ፈጣሪ ሆይ እና ዛሬ ማለት ነው እንግዲህ ዋፍሽ ብዬ ፊቴንና ፀጉሬን የሰራሁትን አሳይቻችኋለሁ። ተቁላላሽብን እንደምትሉኝ ነው የምገምተው። ግን ምን አገባኝ እኔ በሉኝ። እና ደግሞ የምትወዱኝ ቤተሰቦች ስላላችሁ እኔም በጣም አድርጌ ወዳችኋለሁ። የምሰድቡኝም ቤተሰቦች እኔ ወዳችኋለሁ። እናንተ ስደቡኝ፣ ምን አገባኝ። ግን ደስ አይልም አንዳንዴ ለእውነት የምትፈርዱት ነገር ደስ ይላል። እኔ ለፍርድ ብቻ እውነት ትክክሉን ብትፈርዱ እኔ ከማንም ምንም ጉዳይ የለኝም። ብሩኬ ቢያድግ ሀይሜም አብራ ነው የምታድገው። ሀይሜ ብታድግ ብሩኬም አብሮ ነው የሚያድገው። ለእኛ ምንም የሚጨምርልን የሚቀንስልን የለም። ቤተሰብ እንድትረዱ የምንፈልገው ነገር ይሄንን ነው። ዛሬ እንግዲህ ለሁላችሁም መልካም ኢድ እመኝላችኋለሁ። በእርግጠኝነት እናንተ ጋር ስራ ነው፣ እኛ ጋር ደግሞ ያው አባወራ ቤት ውስጥ የለም፣ ሴቶች ብቻ ስለሆኑ ያው እረፍት ነኝ እኔ። ዛሬ እረፍት ተሰጥቶኛል። እስካሁን ድረስ ቁርስ ሰራሁላቸው፣ ሻይ አፈላሁላቸው፣ ጨረስኩኝ። አሁን 2 ሰዓት ላይ እህቴ ትመጣለች። እነሱ ቤት ሄደን ኢትዮጵያኖች አሉ ፏፍሽ ብዬ ማደር አይቻልም። ማታ 6 ሰዓት ቤት እንዳገኘሽ ብላኛለች ሴትዬ። እሺ ብዬ ተስማምቼ ልሄድ ነው። ከመሄዴ በፊት አንድ ቪዲዮ ልስራላችሁ ብዬ ነው፣ ለዛ ነው የሰራሁት። በጨረቃ ፋሚሊ አልጨክንም መቼስ። ማታ ቶሎ ብዬ ነው የምመጣው። ለነገሩ እዛ ዋይፋይ ይኖራል፣ ግን ጫጫታ ይኖራል። ጫጫታ ስለሚኖር ያው ቶሎ እመጣለሁ። ለጨረቃ ፋሚሊ ዛሬ እመጣለሁ ብዬ አስባለሁ በእርግጠኛት። እንዲሁም ብሩካችን ኢድ ሙባረክ ብሏቸዋለሁ። ሁላችሁም በጣም አድርገን እናመሰግናለን። አይኔ ጥርት ብሎልኛል፣ ደስ ብሎኛል። አለመነጽር ላይ ነው ማለት ነው እንግዲህ። አደራ አይንሽ እጥፋ እንዳትሉኝ። ኧረ እግዚአብሔር አለ እንዴ፣ እግዚአብሔር አለልኝ። እና ይሄን ይመስላል ዛሬ ይዤላችሁ የመጣሁት ቪዲዮ። በዛውም በቃ ዘና ፈታ ማለት ላሳያችሁና በዛውም ብሩኬን ዘቀዝቃችሁ ስለ ሀይሚ ስራ ምን አስባችሁ ነው የብሩክ ስራ ነውር የሆነባችሁ ለማለት ፈልጌ ነው። ያው ብትረዱ ብዬ ነው እንጂ እንደማትረዱ አውቃለሁ። ግን እንደው ብትረዱ ፈጣሪ ልቦና ቢሰጣችሁ ብዬ አስቤላችሁ ነው። ለማንኛውም ያም ተባለ ያ ሀይሚና ብሩኬ እንደሆኑ ሁልጊዜም አንድ ናቸው። እንደው ለጊዜው ሲቸካቸኩ ያናዱን እንጂ እነሱ መቼም ቢሆን መቼ ደምና ደማቸው አንድ አይነት ነው። ይሄ ምንም ጥያቄ የለውም። አመሰግናለሁ። መልካም ቀን